ናችሁ? ደህና ናችሁ? እንኳን ወደ ቤታችን በሰላም መጣችሁ። ዛሬ ይዘን የመጣነው ለየት ያለ ርዕስ ነው። የሞቀ ውሃ ለሴት ልጅ ብልት ያለውን ጥቅም እናያለን ማለት ነው። የሞቀ ውሃ ብዙ አይነት ጥቅም አለው እንዳልኳችሁ ከዚህ ቀደምም በነገርኳችሁ ወይ ብዙ አይነት የሰውነታችን ጥቅም አለው። ዛሬ የምናየው በሴት ልጅ ብልት ወይም ደግሞ ፕራይቬት ፓርት ያለውን ጥቅም ነው እና አብራችሁኝ ቆዩ ወገኖቼ። ለብ ያለ ውሃ የሞቀ ውሃ ሳይሆን ለብ ያለ ውሃ ለሴት ልጅ ብልት ውጫዊ አካል ንጽህና መጠበቂያ በጣም ተመራጭና ተፈጥሯዊ መንገድ ነው። ነገር ግን ጥቅሙን በአግባቡ ለማግኘት በውጫዊ የብልት ክፍል እና በውስጣዊ ክፍል መካከል ያለውን ልዩነት ማወቅ እና ጥንቃቄ ማድረግ ያስፈልጋል። አንደኛ ዋነኛ ጥቅሞች ደህንነቱን የተጠበቀ ንጽህና ማረጋገጥ። የሴት ብልት ውጫዊ ክፍልን በለብ ያለ ውሃ ብቻ መታጠብ ያለምንም የኬሚካል ጣልቃ ገብነት ንጽህና ለመጠበቅ ይረዳል። ማሳከክና መቆጣትን ያስወግዳል። ፈንገስ፣ ባክቴሪያ ወይም በተለያዩ ምክንያቶች የሚመጣን ቀላል ማሳከክና የመቆጥቆጥ ስሜት ለብ ባለ ውሃ ውስጥ ለተወሰነ ደቂቃ በመቀመጥ ማስታገስ ይቻላል። ከወሊድ በኋላ ለማገገም መርዳት። ከወሊድ በኋላ የሚከሰቱ የቁስል ህመሞችና ለማስታገስ እብጠትን ለመቀነስና አካባቢው በፍጥነት እንዲድን ለማገዝ ለብ ያለ ውሃ መጠቀም እጅግ ተመራጭ ነው። ያ ብዙዎቹ ልጅ ከወለዱ በኋላ ያለውን ህመም ለማስታገስ ይጠቀማሉ። የጡንቻዎችን መዝናናት መረዳት። ሞቅ ያለ ውሃ በአካባቢው ያሉ ጡንቻዎች እንዲዝናኑና በብልት አካባቢ ያሉ ጡንቻዎች እንዲዝናኑና የደም ዝውውር እንዲሻሻል ያደርጋል። ወሳኝ ጥያቄዎች ሊከተሏቸው ወይም ሊያስተውሏቸው የሚገቡ ነጥቦች የሴት ብልት ውስጥ ክፍል ራሱን በራሱ የሚያጸዳ ተፈጥሯዊ ስርዓት ያለው። ስለዚህ ወደ ውስጥ ውሃ ማስገባት ወይም ማጠብ ፈጽሞ አይመከርም። ይህንን ማድረግ ጠቃሚ ባክቴሪያዎችን በማጥፋት ለኢንፌክሽን ያጋልጣል። ውሃው በጣም የጋለ መሆን የለበትም። የብልት ቆዳ በጣም ስስና ስሜታዊ በመሆኑ ውሃው መሆን ያለበት ለብ ያለ ውሃ ነው። በጣም የሞቀ ውሃ ቆዳን ሊያቃጥል ወይም ሊያደርቅ ይችላል። ሳሙናዎች ያስወግዱ። ሽታ ያላቸው ወይም ኃይለኛ ኬሚካል ያላቸው ሳሙናዎች ፈጽሞ አይጠቀሙ። ለብ ያለ ውሃ ብቻ ንጽህና ለመጠበቅ በቂ ነው። በደንብ ማድረቅ። ከታጠቡ በኋላ አካባቢውን በንጽህና ለስለስ ባለ ፎጣ በጥንቃቄ ማድረቅ። እርጥበት መኖር የፈንገስ ማድረጊያዎች ምቹ ሁኔታ ይፈጥራል። የሴት ልጅ ብልት እርጥበት ካለው ፈንገስን ይይዛል ማለት ነው። ይሄም ማለት የሴት ልጅ ብልት ውጫዊ አካል ሁልጊዜም እርጥብ ሆኖ የሚቆይ ከሆነ ለፈንገስ ኢንፌክሽን ለሚባለው እርሾ መሰል ፈንገስ መፈጠርና በፍጥነት መራባት ምቹ መንገድ ይከፍታል። ፈንገሶች በአብዛኛው ሞቅ እና እርጥብ ባሉ አካባቢዎች ላይ መኖርና ማደግ ይወዳሉ። እርጥበት እንዲፈጠርና ለፈንገስ እንዲጋለጡ የሚያደርጉ የተለመዱ ምክንያቶች ከታጠቡ በኋላ አለማድረቅ። ከሽንት ቤት ወይም ከገላ መታጠቢያ በኋላ አካባቢውን በደንብ ሳያደርቁ የውስጥ ሱሪ መልበስ ለፈንገስ ይዳርጋል። ሰው ሰራሽ የውስጥ ሱሪዎች ከናይለን ወይም ከሌሎች አየር
ከማያስገቡ ቁሶች የተሰሩ የውስጥ ሱሪዎች ላብና እርጥበትን ስለሚያፍኑ ፈንገስ እንዲራባ ያደርጋሉ። እርጥብ ልብሶችን አቆይቶ መልበስ በስፖርት ምክንያት በላብ የራሰን ልብስ ወይም የዋና ልብስ ሳይቀይሩ ለረዥም ሰዓት መቆየት ፈንገስን ያመጣል። የዕለት ተዕለት የፓንት ላይ መከላከያዎች ፓንት ላይነር አዘውትሮ መጠቀም። እነዚህ መከላከያዎች አየር እንዳይዘዋወር ስለሚያፍኑ እርጥበት እንዲጠራቀም ያደርጋል። ስለሆነም በፈንገስ የመያዝ እድላችሁ ከፍተኛ ነው እንደዚህ ስታደርጉ ማለት ነው። የጥጥ እና ለፈንገስ እንዳይጋለጡ ምን ማድረግ እንችላለን? ምን ማድረግ አለብን ብለን ካልን ሁልጊዜ ማድረቅ ብልትን ከታጠቡ በኋላ በንጹህ ደረቅና ለስለስ ባሉ ፎጣዎች በሽንት ቤት ወረቀት አካባቢውን በጥንቃቄ ማድረቅ። የጥጥ ውስጥ ሱሪን መጠቀም ኮተን የሆኑ ሱሪዎችን መጠቀም። የተሰሩ የውስጥ ሱሪዎች ብቻ መጠቀም የጥጥ አየር እንዲዘዋወር ያደርጋል፣ እርጥበትንም ይመጣል። የውስጥ ሱሪን በአግባቡ መቀየር። በቀን ቢያንስ አንድ ጊዜ ወይም ላብ የሚኖርበት ጊዜ ከዚያ በላይ መቀየር። ከፊት ወደ ኋላ መታጠብ። ከሽንት ቤት በኋላ የሚታጠቡበትን ወይም በሚያደርቁበት ጊዜ ሁልጊዜም ከፊት ወደ ኋላ መሆን አለበት። ይህ ፊንጢጣ ባክቴሪያውንና ፈንገስ ወይም ብልት እንዳይመጣ ይከላከላል። በሌሊት ሰዓት ያለ የውስጥ ሱሪ መተኛት። ይህ በአካባቢ ላይ በቂ የአየር ዝውውር እንዲኖር እንዲያደርግ ብዙዎቹ የሚሉት በሌሊት ሰዓት ላይ ወይም ሲተኙ ያለ ውስጥ ሱሪ መተኛት አየር እንዲዘዋወር ስለሚያደርግ በብልት ዙሪያ አየር እንዲዘዋወር ስለሚያደርግ ጥሩ ነው ይላሉ። ንፋስ ከገባስ ነው። ንፋስ ወደ ብልት ከገባ ምንድነው ሴት የምትሆነው? ጥሩ አይደለም። ገባችሁ አይደለ? እንዴት በትሉኝ አየር ውስጥ ሆዳችሁ ይነፋል። አየር ወይም ንፋስ ወደ ሴት ብልት መግባትና መውጣት በሁለት መንገድ እናየዋለን፣ በጥሩም በመጥፎም መንገድ። ገባችሁ? ስለዚህ አየር ወይም ንፋስ ወደ ሴት ብልት መግባትና መውጣት በሕክምናው ዓለም ወይም በማህፀን ምንድነው? በማህፀረ ቃል ወየው ጌታዬ፣ በማህፀረ ቃል ነው የሚባለው። በምህፃረ ቃል ኩዊን ፊኒንግ ወይም ደግሞ ኩዊንፊንግ ይባላል። ይህ ሁኔታ አብዛኛውን ጊዜ ምንም አይነት የጤና ችግር የሌለው ተፈጥሯዊና በጣም የተለመደ ክስተት ነው። ነገር ግን አየር ወደ ብልት የሚገባበት ምክንያትና መቼ የጤና ስጋት ሊሆን እንደሚችል መለየት አስፈላጊ ነው። አየር ወደ ብልት እንዲገባ የሚያደርጉ የተለመዱና ተፈጥሯዊ ምክንያቶች። በእነዚህ ምክንያቶች የሚከሰት ከሆነ ምንም አይነት የጤና ችግር ወይም አደጋ የለውም። ግብረ ስጋ ግንኙነት፣ የወሲብ እንቅስቃሴ፣ በግንኙነት ወቅት የሚፈጠረው ግጭትና እንቅስቃሴ ምክንያት አየር ወደ ብልት ውስጥ ሊገባና ሊታቀብ ይችላል። እንቅስቃሴው ሲቀጥል ወይም ሲጠናቀቅ ይህ የታመቀው አየር ድምጽ ፈጥሮ ይወጣል። አብዛኛው ጊዜ እንደዛ አለ። ይህ ሙሉ በሙሉ ተፈጥሯዊ ነው። የአካል ብቃት እንቅስቃሴና እንቅስቃሴዎች እንደ ዮጋ፣ መለጠጥ፣ መሮጥ ወይም ከባድ እቃዎች ማንሳት ባሉ እንቅስቃሴዎች ወቅት የዳሌ ውስጥ ጡንቻዎች ሲለጠጡ አየር ወደ ብልት ሊገባ ይችላል። የዳሌ ወለል ጡንቻዎች መላላት ከወሊድ በኋላ ወይም በእድሜ መግፋት ምክንያት የዳሌ ወለል ጡንቻዎች ሲላሉ አየር በቀላሉ ወደ ብልት ሊገባና ሊወጣ ይችላል። መቼ ነው የጤና ስጋት የሚሆነው? ሐኪም ማማከር የሚገባው መቼ ነው ለተባለው አየር ወደ ብልት መግባቱ ከአንድ ልዩ ሕክምና ችግር ጋር ሊያያዝ ይችላል።
ፊስቱላ ማለት በብልት እና በሌላ የሰውነት ክፍል ለፊንጢጣ በፊንጢጣ ወይም በሽንት ፊኛ መካከል ያልተለመደ ቀዳዳ ወይም መተላለፊያ መስመር ሲፈጠር ነው። ይህ ሁኔታ አብዛኛው የሚከሰተው በአስቸጋሪ ወሊድ፣ በቁስለት ወይም በቀዶ ጥገና ምክንያት ነው። አየር መግባቱ የሚከተሉት ምክንያቶች ጋር ተያይዞ ከመጣ በአስቸኳይ ሐኪም ማናገር ያስፈልጋል። ከብልት የሚወጣ አየር የሽንት ወይም የሰገራ ሽታ ካለው፣ ከብልት ጋር አብሮ ሰገራ ወይም ፈሳሽ የሚወጣ ከሆነ፣ የሆድ ወይም የዳሌ አካባቢ ህመም ካለ፣ መጥፎ ሽታ ያለው ፈስ ወይም የማያቋርጥ ኢንፌክሽን ካጋጠመዎት ምን ማድረግ ይቻላል? የክስተቱ በተፈጥሯዊ ምክንያት እንቅስቃሴ ወይም በወሲብ ወቅት የሚከሰት ከሆነ ምንም አይነት ሕክምና ክትትል አያስፈልገውም። ነገር ግን የዳሌ ጡንቻዎች ለማጠናከር እና አየር የመግባቱ ሁኔታ ለመቀነስ የኬግል እንቅስቃሴ መስራት በጣም ተጠያቂ ነው። አዎ እውነት ነው። ኬግል ሲደረግ የሴት ልጅ ብልት ከሰፊ ወደ ጠባብ እንደሚመለስ ታውቃላችሁ። እንደዛ ኬግል እንዴት ነው ላላችሁ ለምትሉኝ ደግሞ አሳያችኋለሁ። ከፈለጋችሁ ኬግል ኤክሰርሳይዝ ብላችሁ ሰርች አድርጉ ታገኙታላችሁ ማለት ነው። ለነበረን ጊዜ እናመሰግናለን። በኋላ በሌላ ቪዲዮ እንገናኛለን። ባይ